ፋኖ ላይ ዘመቻው ተጠናክሮ ይቀጥላል ሲሉ ጎጃም ላይ የተሰማሩት ጀነራል ይፋ አደረጉ። መከላከያ በማይደርስባቸው ስፍራዎች ጥቃት እየፈጸሙ ነው ሲሉም ከሰዋል። ድርጅቱ በበኩሉ ባለፉት ዓመታት ወታደራዊ አማራጭ ውጤት አላመጣም ሲል ከሷል። በአማራ ክልል ከፍተኛ የፋኖ አመራሮች ጭምር የተገደሉበት ውጊያ ተደርጓል። በወሎ ማዕከላዊ ጎንደርና ጎጃም ከምርጫው ማግስት ዘመቻ በሚመስል መልኩ የመከላከያ ሰራዊቱ የፋኖ ታጣቂዎች ላይ ኦፕሬሽኖችን ፈጽሟል። ታደምጡታል። ባለፉት ተከታታይ ቀናት በወልቃይት ሸረሪና በራያና አፋር መጋሌ ትንኮሳ የፈጸመው የህወሓት ቡድን በራያ ጨርጨር የሐራ መሬት ኃይሎች ላይ ውጊያ ከፈተ። በሁለቱም የትግራይ ኃይሎች መሃል በከባድ መሳሪያ የታገዘ ውጊያ ተቀስቅሷል። ጄኔራል ጻድቃን ገብረተንሳይ በበኩላቸው ህወሓት ከፋኖም ከሻቢያም ቢጣመር ማሸነፍ አይችልም የሚል ግምገማ አቅርበዋል። ስለ አሁናዊ የህወሓት ወታደራዊ ቁመና የሚያውቁትን ተናግረዋል። ሌላኛው ዘገባችን ነው፣ ታደምጡታላችሁ። ለዓመታት በሐርጌሳ በስውር ስትንቀሳቀስ የቆየችው እስራኤል ትውልደ ኢትዮጵያውያን ወታደሮቿን በሶማሌላንድ ማሰማራቷ ታወቀ። እስራኤል ለበርካታ ዓመታት ከሶማሌላንድ ጋር ስታደርግ የነበረውን ግንኙነት አጠናክራ የጦር ሰፈር ለመገንባት እየተንቀሳቀሰች መሆኑ ተዘግቧል። ተሰሙታላችሁ። ጦርነቱን ለመቋጨት ከአሜሪካ ጋር የተደረገው የመጀመሪያው ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አስተባብሏል። በውጭ ዜና ዘገባችን ይዘነዋል፣ ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች አንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፋኖ ላይ ዘመቻው ተጠናክሮ ይቀጥላል ሲሉ ጎጃም ላይ የተሰማሩት ጀነራል ይፋ አደረጉ። መከላከያ በማይደርስባቸው ስፍራዎች ጥቃት እየፈጸሙ ነው ሲሉም ከሰዋል። ድርጅቱ በበኩሉ ባለፉት ዓመታት ወታደራዊ አማራጭ ውጤት አላመጣም ሲል ከሷል። በአማራ ክልል ከፍተኛ የፋኖ አመራሮች ጭምር የተገደሉበት ውጊያ ተደርጓል። በወሎ ማዕከላዊ ጎንደርና ጎጃም ከምርጫው ማግስት ዘመቻ በሚመስል መልኩ የመከላከያ ሰራዊቱ የፋኖ ታጣቂዎች ላይ ኦፕሬሽኖችን ፈጽሟል። አማራ ክልልና በሌሎች የኢትዮጵያ ክፍሎች ከምርጫው ማግስትም ግጭቶች እንደቀጠሉ ናቸው። እንዲሁም አንዳንድ ሪፖርቶች እንደሚጠቁሙት ከምርጫው መጠናቀቅ በኋላ በተለይም በአማራና ኦሮሚያ ግጭቶችና ጥቃቶች አድማሳቸውን የማስፋት አዝማሚያ እያሳዩ ነው የሚገኙት። የፋኖ ታጣቂዎችን ከአማራ ክልል አጠፋለሁ የሚለው መከላከያ ካለፉት ቀናት ወዲህ የበረታ ዘመቻዎችን እያደረገ ይገኛል። እነዚህ ዘመቻዎች በተለይም በጎንደርና ራያ ቀጠናዎች የበረቱ ናቸው። እነዚህ ዘመቻዎችም ተጠናክረው እንደሚቀጥሉ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ሲናገሩ ተደምጠዋል። ጄኔራሉ በትናንትናው ዕለት በአንድ መድረክ ላይ በሰጡት አስተያየት ጽንፈኛና ተላላኪ ባሏቸው የፋኖ ታጣቂዎች ላይ የሚደረገው ዘመቻ እንደሚቀጥል አረጋግጠዋል። ጄኔራል መሐመድ በዚህ ንግግራቸው የፋኖ አማጺዎችን ተሸናፊ፣ ለታሪካዊ ጠላቶች የሚታዘዙ፣ ደካማና ተመጽዋች አገር መፍጠር የሚፈልጉ የሚሉ ቃላቶችን በመጠቀም ዘልፈዋቸዋል። የጠላቶቻችን ፍላጎት ሀገራችን ጠንካራ መንግስት እንዳትፈጠር በማድረግ ለታሪካዊ ጠላቶቻችን የሚታዘዝ ራስን መከላከል የማይችል ደካማ መንግስት እንዲኖር ብሎም በምጽዋት የሚኖር ሀገርና ህዝብ በመፍጠር የኢትዮጵያን ሀብት ለመጠቀም ዓላማ ያደረገ ነው በማለት ብርቱ ትችትና ግምገማ አቅርበዋል። ጄኔራሉ ለታሪካዊ ጠላቶች ይከላከላሉ ያሏቸውን የውስጥ ኃይሎች መከላከያ በማይደርስበት ቦታ በመግባት አሁንም ጥቃት እየፈጸሙ ነው ሲሉም ከሰዋል። ይህንን የክህደት ጥቃት የሚሰነዝሩ የተሸናፊ ኃይሎች ስብስብን በተሰራው ህግ የማስከበር ስራ ህልማቸው ከንቱ መሆኑን አሳይተናቸዋል። ወደፊትም ከዚህ ድርጊታቸው እስካልተቆጠቡ ድረስ መሪታችንን አጠናክረን እንቀጥላለን በማለት በአማራ ክልል ፋኖ ላይ የሚደረገው ዘመቻ እንደሚቀጥል አሳውቀዋል። ጄኔራሉ በእንዲህ መልኩ በክልሉ ሰራዊቱ የሚወስደውን ስምሪት እንደሚቀጥል ያሳውቁ ሲሆን ጎን ለጎንም ውጊያዎች እንደቀጠሉ ናቸው። በተለይም በማዕከላዊ ጎንደር የፋኖ አዛዦች ጭምር የተገደሉበት ውጊያ መደረጉ ነው የታወቀው። በ10ኛ እዝ ኮር ስር የሚገኘው ክፍለ ጦር በማዕከላዊ ጎንደር ዞን ከተለያዩ አካባቢዎች ተሰባስቦ ጥቃት ለመፈጸም ሲዘጋጅ የነበረውን የፋኖ ቡድን ደምስሻለሁ ብሏል። በዞኑ ምስራቅ ደንቢያ ወረዳ ወይና ማርያም ተብሎ በሚጠራ ቦታ ላይ ጥቃት ለመፈጸም በድብቅ ሲዘጋጁ ነበር ያለ ሲሆን ነገር ግን በተጠና ሁኔታ ወታደራዊ ስውርነትን በመጠቀም የፋኖ ኃይልን ከናመራሩ ሙሉ በሙሉ ደምስሼ በርካታ የቡድንና የነፍስ ወከፍ
ወከፍ መሳሪያዎችን ማርክ ያለው ብሏል። በነበረው ውጊያ ብሬን፣ ስናይፐር፣ ክላሽ፣ ቦምብ፣ የወገብ ትጥቅ፣ የክላሽ ካዝና፣ የስናይፐር ካዝና መማረኩን የገለጸ ሲሆን ራሱን የአጼዎቹ ክፍለ ጦር ብሎ በመሰየም የጎንደር ጠቅላይ ግዛት የፋኖ ህዝብ ግንኙነትና ሻለቃ አዛዥ አማረ አሸናፊን ጨምሮ 9 የፋኖ አመራሮች መገደላቸውን ጠቅሷል። አውዳሚነቱ እየሰፋ የቀጠለው ውጊያ 3 ዓመቱን እንደ ዘበት ተሻግሯል። ነገር ግን አሁንም ከወታደራዊ ይልቅ ፖለቲካዊ መፍትሄ እንዲሰጠው የሚጠይቁ አካላት በርክተዋል። የክልሉ ግጭት ዘላቂ መፍትሄ የሚያገኘው በወታደራዊ ስልት ሳይሆን ፖለቲካዊ ልባት በመስጠት እንደሆነ አስተያየት ሰጪዎች ይናገራሉ። ኦፌኮ ትናንት ባወጣው መግለጫው ባለፉት 8 ዓመታት በሀገሪቱ ለችግሮች እንደ መፍትሄ የተወሰደ ወታደራዊ እርምጃ ውጤት አላመጣም ሲል ከሶ ለግጭቶች ፖለቲካዊ መፍትሄ እንዲሰጥ ጠይቋል። ባለፉት ተከታታይ ቀናት በወልቃይት ሸረሪና በራያና አፋር መጋሌ ትንኮሳ የፈጸመው የህወሓት ቡድን በራያ ጨርጨር የሐራ መሬት ኃይሎች ላይ ውጊያ ከፈተ። በሁለቱም የትግራይ ኃይሎች መሃል በከባድ መሳሪያ የታገዘ ውጊያ ተቀስቅሷል። ጄኔራል ጻድቃን ገብረትንሳኤ በበኩላቸው ህወሓት ከፋኖም ከሻዕቢያ ቢጣመር ማሸነፍ አይችልም የሚል ግምገማ አቅርበዋል። ስለ አሁናዊ የህወሓት ወታደራዊ ቁመና የሚያውቁትን ተናግረዋል። በትግራይ ኃይሎች መካከል ማለትም በቲዲኤፍ እና ሐራ መሬት መካከል አዲስ ውጊያ ተቀስቅሷል። በአፋር ክልል አቅራቢያ ጨርጨር ቢሶበር በተባለ አካባቢ የህወሓት ታጣቂዎች ከሐራ መሬት ጋር የተኩስ ልውውጥ ማድረጋቸው ታውቋል። በሐራ መሬትና በህወሓት መካከል ትናንት ቀኑን ሙሉ የዘለቀ ከባድ የተኩስ ልውውጥ መደረጉ የተገለጸ ሲሆን በአካባቢው ከባድ ውጥረት መፈጠሩ ተነግሯል። ህወሓት ከሰሞኑ በአፋር በኩል በተለያዩ አቅጣጫዎች ትንኮሳዎችን እየፈጸመ መሆኑን መዘገባችን ይታወሳል። ከቀናት በፊት በመጋሌ በኩል የሞርታር ጥቃት የሰነዘረው ቡድኑ ከትናንት ጀምሮ በጨርጨር በኩል ሌላ ግንባር ከፍቷል። በተለያዩ ግንባሮች በየቀኑ ተኩስ እየከፈተ የሚገኘው የህወሓት ቡድን በመጪው ክረምት ጦርነት ለመክፈት እያሟሟቀ መሆኑ እየተገለጸ ነው። ትንኮሳዎች ከአፋር እስከ ሱዳን ድንበር ሸረሪና ድረስ በአንድ ሰሞን የተደረጉ ሲሆን በተለያየ አቅጣጫ የማጥቃት ፍላጎት እንዳለውም እየተጠቆመ ይገኛል። ይህ በእንዲህ እንዳለ ጄኔራል ጻድቃን ገብረትንሳኤ አነጋጋሪ ወቅታዊ አስተያየት ሰጥተዋል። ህወሓት ከውስጥ በገጠመው መከፋፈልና ተቃውሞ መዳከሙን የጠቆሙት ጄኔራሉ በሰራዊትም በኢኮኖሚም በህዝብ ድጋፍ አቅሙ ተዳክሟል ብለዋል። ጄኔራሉ ሁኔታውን ሲገልጹ በጦርነት ውስጥ ለኃይል ሚዛን ዋና አቅም ሰራዊት ቢሆንም ህወሓት ሰራዊት የለኝም ብሎ ወጣቶችን በግዳጅ ለወታደራዊ ግዳጅ እያፈሰ ነው ሲሉ ያብራራሉ። ሁለተኛው የጦርነት ትልቁ አቅም ደግሞ ኢኮኖሚ ነው ያሉት ጄኔራሉ ህወሓቶች ደግሞ ኢኮኖሚ የለም ተቸግረናል እያሉ ነው። ሶስተኛው የጦርነት ወሳኝ ኃይል ህዝባዊ ድጋፍ ነው። ህወሓት በአሁኑ ወቅት ከትግራይ ህዝብ ጋር የተፋታ ነው። በእነዚህ እንኳን መመዘኛዎች ካየነው ቡድኑ ተዳክሟል ብለዋል። ቡድኑ የጦር ኃይል ሚዛን ማስጠበቂያ ዋና ዋና አቅሞቹን ከማጣቱ በተጨማሪ ከጊዜ ወደ ጊዜ አቅሙን የሚያዳክም እርምጃ በፌዴራል መንግስት እየተወሰደበት እንደሆነም ያነሳሉ። ፌዴራል መንግስት የኢትዮጵያን ሉዓላዊነት የማስከበር ዝግጁነት አለው የሚሉት ጻድቃን ትግራይን ለመቆጣጠር የሚችለውን ነገር ሁሉ እንደሚያደርግ ይጠቅሳሉ። ወደ ጦርነት ለመግባት የተዘጋጁት የህወሓት አመራሮች በማንኛውም መንገድና በማንኛውም ተአምር ከፋኖ ጋር ተባብረው ሻዕቢያም አግዟቸው የቤንሻንጉልና ጋምቤላ ታጣቂዎች አግዘዋቸው ጥቃት ቢከፍቱ እንኳን አይሳካላቸውም። ከተለያየ አቅጣጫ የተሰባሰቡ የሀገር ውስጥ ታጣቂዎች ሻዕቢያ አግዟቸው ቢመጡ እንኳን በጽምዶ ቅንጅት መጣው ያሸንፋሉ ብዬ አላምንም ሲሉ ግምገማቸውን አስቀምጠዋል። ቢሆንም አሁን ባለው ሁኔታ በተለያየ አቅጣጫ ወደ ጦርነት ከተገባ ምን ሊፈጠር ይችላል ብሎ ማሰብ ያስፈልጋል ብለዋል። በተለይም ትግራይ ይህንን አቅም ይዛ በእውነት ያንን ነገር ማድረግ ትችላለች ወይ የሚል ስጋት እንዳላቸው ሳይሸሽጉ ተናግረዋል። ጦርነት ከተቀሰቀሰ ትግራይ የበለጠ ተጎጂ እንደምትሆን ጠቁመው አሁን ላይ የብልጽግና ስርዓትን እንጥላለን ብለው የሚፎክሩት ጄኔራሎችም አቅም የላቸውም ሲሉ አጣጥለዋል። እንደ ጄኔራል ጻድቃን ገለጻ በአብይ አስተዳደርና በጽምዶ ቅንጅት ፈጥረዋል በሚባልላቸው ታጣቂዎች መካከል ጦርነት ውስጥ ከተገባ ኪሳራው የከፋ ይሆናል። ይሁን እንጂ ወደ ጦርነት እንዳይገባ መፍትሄው ምን ይሁን የሚለው ጉዳይ ጄኔራሉ በግልጽ ያስቀመጡት ጥቆማ የለም።
ለዓመታት በሐርጌሳ በስውር ስትንቀሳቀስ የቆየችው እስራኤል ትውልድ ኢትዮጵያውያን ወታደሮቿን በሶማሌላንድ ማሰማራቷ ታወቀ። እስራኤል ለበርካታ ዓመታት ከሶማሌላንድ ጋር ስታደርገው የነበረውን ግንኙነት አጠናክራ የጦር ሰፈር ለመገንባት እየተንቀሳቀሰች መሆኑ ተዘግቧል። የቤተ እስራኤል ትውልድ ኢትዮጵያውያን የእስራኤል ወታደሮች በሶማሌላንድ በስውር ለተልዕኮ መሰማራታቸው ተሰምቷል። እስራኤል በቅርቡ የሀገርነት እውቅና በሰጠቻት ሶማሌላንድ ትውልድ ኢትዮጵያውያን ወታደሮቿን በሚስጥር ማሰማራቷን የሚያመላክት መረጃ ሾልኮ ወጥቷል። ሚድል ኢስት አይ የተባለው የዜና ወኪል አንድ ከፍተኛ የሶማሊያ መንግስት ባለስልጣንን ጠቅሶ እንደዘገበው እስራኤል ውስን ቁጥር ያላቸው ወታደሮችን አሰማርታለች። በተጋመሰው የፈረንጆቹ 2026 ዓመት መጀመሪያ ላይ ትውልደ ኢትዮጵያውያን የሆኑ የእስራኤል ወታደሮችን ያካተተ ቡድን ወደ ሶማሌላንድ ገብተዋል ተብሏል። ስማቸው ያልተጠቀሰው የሞቃዲሾ ባለስልጣን እንደገለጹት እስራኤል ራስ ገዝ ስለሆነችው ሶማሌላንድ በታህሳስ 2025 በይፋ እውቅና ከሰጠች ማግስት ጀምሮ ወደ 50 የሚጠጉ እስራኤላውያን ወታደሮች ወደ ስፍራው ተልከዋል። ወታደሮቹ የተመረጡት ከአፍሪካውያን ወገን በተለይም ደግሞ ከትውልደ ኢትዮጵያውያን ወይም ቤተ እስራኤላውያን ነው ተብሏል። ቤተ እስራኤላውያን ወታደሮች ተለይተው ወደ ሶማሌላንድ የተላኩት በአካባቢው ማህበረሰብ ዘንድ በማመሳሰልና በቀላሉ ትኩረት ላለመሳብ እንደሆነ ተገልጿል። የዚህን ዘገባ ትክክለኝነት በተመለከተ የእስራኤል መከላከያ ሰራዊቱም ሆነ የሶማሌላንድ ባለስልጣን ለቀረበላቸው ጥያቄ ምላሽ አልሰጡም። ይህ አዲስ መረጃ የወጣው በእስራኤልና በሶማሌላንድ መካከል እያደገ በመጣው የደህንነት ትብብር ወቅት መሆኑ ታውቋል። ባለፈው ሳምንት የእስራኤል መከላከያ ሚኒስቴር እስራኤል ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ባደረጉት ስብሰባ ሁለቱ ወገኖች እስካሁን በሚስጥር በቆዩ ስራዎች ላይ ለዓመታት ከእይታ ውጭ ሲተባበሩ መቆየታቸውን ተናግረዋል። ከቅርብ ጊዜ ወዲህ እስራኤል በሶማሌላንድ ወታደራዊ መሰረተ ልማት ሊኖራት ይችላል የሚለው ግምት እየናረ ቢመጣም የሶማሌላንድ መከላከያ ሚኒስትር መሐመድ የሱፍ አሊ ግን እስራኤል በሀገሪቱ ውስጥ ወታደራዊ ካምፕ ትመሰርታለች የሚለውን ወሬ አስተባብለዋል። ይሁን እንጂ እስራኤል በቀይ ባህር የባህር ኃይል ጦር ሰፈር ለመመስረት እንደምትፈልግም ቀደም ብሎ የታወቀ ጉዳይ ሆኗል። እስራኤል እውቅና የሰጠቻትን ሶማሌላንድን ከወደፊት የደህንነት ጥቅሞቿ ጋር በቀጥታ አገናኝታ የምታየው ሰፊና የረጅም ጊዜ ስትራቴጂካዊ ፕሮጀክት አካል እንደሆነም ይነገራል። ሶማሌላንድ ወደ ኢራን ለሚደረጉ የረጅም ርቀት በረራዎች የሚያገለግል ወታደራዊ ጣቢያ ለእስራኤል ሳታመቻች እንዳልቀረችም ተዘግቧል። ለረጅም ጊዜ ቆይቷል የተባለው የእስራኤልና ሶማሌላንድ ሚስጥራዊ ወታደራዊ ግንኙነት አሁን ላይ ከዚሁ ጋር ሊያያዝ እንደሚችልም እየተገለጸ ነው። ቱን ለመቋጨት ከአሜሪካ ጋር የተደረገው የመጀመሪያ ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አስተባበለ። አሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ ከተካሄደው ድርድር ባደረጉት ንግግር በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀመሩ ይችላሉ ብለው ነበር። የኢራን የውጭ ጉዳይ ሚኒስቴር ግን ለሀገሪቱ የመንግስት መገናኛ ብዙሃን በሰጠው ማብራሪያ የኒውክሌር ቁጥጥርን በተመለከተ የተገባ አዲስ ቃል የለም ብለዋል። አሜሪካው ምክትል ፕሬዝዳንት ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኒውክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀዋል። ለዚህ ምላሽ ሲሰጡ ሂደቱ ቢያንስ በዚህ ሳምንት እንደሚጀመር፣ ከተቆጣጣሪዎቹ ጋር የሚደረገው ንግግር ግን ዛሬ ጭምር ሊካሄድ እንደሚችል ገልጸዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ተስማማለች ሲሉ በማህበራዊ ሚዲያ ገጻቸው ጽፈዋል። ኢርና ለተሰኘው ለኢራን መንግስት የዜና ወኪል አለመጠይቅ የሰጡት የቴህራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃቂ ግን አገራቸው የኒውክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማውና በጠቅላይ የብሔራዊ ደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነ አጽንኦት ሰጥተዋል። ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን የኤጀንሲው ወደ የኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናት ጦርነት ወቅት እስራኤልና አሜሪካ የኒውክሌር ጣቢያዎችን ከደበደቡ በኋላ ነው። ይህንን ውሳኔ ተከትሎም የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎቹን ከኢራን አስወጥቷል።